አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች በምሽት ጥቃት ማድረሳቸው ተገለጸም። የብልጽግናው ሰዎች ደግሞም የሳምንት አዋጅ እናውጃለን ይላሉ። ዝርዝሩን ይዘናል። የአብይ አህመድ አማካሪ አቶ ጌታቸው ረዳ ተፈናቃዮች የእንጀራ ምንጭ ሆነዋል ሲሉ ተናግሯል። አብይን ለመጣል በሚል ሻዕቢያ፣ ህወሓትና ፋኖ በጋራ መስራታቸው አይሳካም እያሉ ሲያቀርቡም ተደምጧል። የባጫ ደበሌን ቅስቀሳም ተቀላቅለዋል። ይህንንም ይዘናል። የእስራኤል ለሶማሌላንድ የተሰጠው እውቅና በይፋ የደገፈ የመጀመሪያው አካል ተገኝቷል። ታሊባን፣ የሀውቲ ታጣቂዎችና አልሸባብ ደግሞ የጦርነት ዛቻን ነው ያስተላለፉት። ፕሬዝደንቶቹ ጅቡቲ ላይ ተገናኝተው በጉዳዩ ላይ ሲመክሩም የብልጽግናው መንግስትም ነገ ምላሽ እንደሚሰጥ ይጠበቃል። ሰሙታላችሁ። አገዛዙ የነ አይኤምኤፍን ትዕዛዝ ተከትሎ የሚያደርገው ጭማሪ ቀጥሏል። ኢትዮ ቴሌኮምም ዛሬ ከፍ ያለ የተባለለት ጭማሪን አድርጓል። እንመለከተዋለን። የሽመልስ አብዲሳ ኃይል በከበበው ስፍራ በርካታ ሰዎች ተገደሉ። ከ500 በላይ መኖሪያ ቤቶችና ንብረት እንዲቃጠል ስለመደረጉም ተሰምቷል። ሌላኛው መረጃችን ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ዙሪያም 91 ድሮኖችን በመጠቀም ድብደባ መፈጸሙ ተገለጸም። ይህንን ተከትሎ በሩሲያና ዩክሬን መካከል ውጥረቱ አይሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች በምሽት ጥቃት መክፈታቸው ተገለጸም። የብልጽግናው ሰዎች ደግሞ የሳምንት አዋጅ እናውጃለን ይላሉ። በአማራ ክልል የሚደረገው ጦርነት የምሽት ጥቃቶች እየተፈጸሙበት ያለም፣ በየአካባቢው ደግሞ የእጅ ስጡ ፕሮፓጋንዳዎች፣ ስብሰባዎች የሚከናወኑበትም ሆኗል። ባለፉት ተከታታይ ሳምንታት የብልጽግናው አገዛዝ በክልሉ ያከናወናቸው ዘመቻዎች የሌሊት ጉዞዎች ላይ ያተኮሩ እንደነበሩ ይታወቃል። ይህ ደግሞ የድሮን የምሽት ጥቃቶችንም የሚጨምር ነው። ትናንት ደግሞ የፋኖ ኃይሎች በምሽት በተለያዩ ስፍራዎች ላይ ጥቃቶችን ማድረሳቸው ታውቋል። ቀዳሚው ምሳሌ በሰሜን ወሎ ዞን ዳውንት መቀመጫ ያደረጉት ሲሆን በፖሊስ ጣቢያ እንደዚሁም በክልሉ የጸጥታ ኃይሎች መገኛ ካምፕ ላይ የተፈጸመ ስለመሆኑም ተሰምቷል። በዚህም የጦር መሳሪያዎችን የፋኖ ኃይሎች መውሰዳቸውን፣ ወጣቶችም ከስር መለቀቃቸው ነው የተገለጸው። ሌላኛው የምሽት ጥቃት ደግሞ ከትናንት በስቲያ አገዛዙ የድሮን ድብደባ በሌሊት የፈጸመበትና በርካታ ሰዎች የተጎዱበት ሰሜን ሸዋ ዞን ሸዋሮቢት ቀጠና ሲሆን ትናንት ምሽት ደግሞ የፋኖ ኃይሎች ከሸዋሮቢት ማረሚያ ቤት አቅራቢያም እንደዚሁም በአካባቢው ባለ ተራራማ ስፍራ ላይ በነበረ የኮማንዶና አየር ወለድ ኃይል ካምፕ ላይ ጥቃት ማድረሳቸው ተሰምቷል። ያጋጠመው ሰብአዊ ጉዳት በግልጽ ባይታወቅም የመንግስት ኃይሎች ያደረጉትን ዘመቻ ተከትሎ ከፍተኛ ጉዳትን ያስከተለው ውጊያ የተከናወነው ደግሞ በሰሜን ወሎ ዞን ላሊበላ ቀጠና ነው። በዚህ አካባቢ ወደ ፋኖ ኃይሎች ይዞታዎች ያቀኑት የመንግስት ወታደሮች በአይና ቡግና ብርኮ ተብሎ በሚጠራ አካባቢ ሰዓታትን የፈጀ ተኩስ ልውውጥ ማከናወናቸው ተሰምቷል። የፋኖ ኃይሎች እንደሚሉት በዚህ አውደ ውጊያ በደርዘን የሚቆጠር የመንግስት ኃይል ተደምስሷል። ብሬንን ጨምሮ በርካታ የጦር መሳሪያዎችንም ወስደዋል። የአማራ ክልል ሰሞንኛ ትልቁ የውጊያ ዘመቻ ደግሞ ፕሮፓጋንዳ ሆኗል። የብልጽግናው ሹማምንት ከክልሉ ቀውስ ራሳቸውንና ላኪያቸውን የ4 ኪሎን አገዛዝን ንጹህ አድርገው ታጣቂ ኃይሉን የመወንጀል ዘመቻ ላይ ናቸው። የሰላም ሳምንት እናውጃለን እጅ ስጥ የሚል ቅስቀሳቸውንም አጠናክረው ነው የቀጠሉት። የብልጽግናው ሹማቶ ጌታቸው ረዳ ተፈናቃዮች የእንጀራ ምንጭ ሆነዋል ሲሉ ተናግሯል። አብይን ለመጣል በሚል ሻዕቢያ፣ ህወሓትና ፋኖ በጋራ መስራታቸው አይሳካም እያሉ ሲያቀርቡም ተሰምቷል። የባጫ ደበሌ ሰሞንኛ ንግግርንም ተከትሏል። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ በቅርቡ አልጀዚራ ላይ የሰጡት ቃለ መጠይቅ በቀጣሪዎቻቸው ዘንድ የተወደደላቸው እንዳልሆነ ሲገለጽ ሰንብቷል። ያን ተከትሎም በተለያዩ ስፍራዎች አብይ አህመድን የሰላም ሰው አድርገው የሚያቀርቧቸውን ትንታኔዎችን ቀጥለዋል። ከቀናት በፊት አፍሪካን ሪፖርት ላይ ባሰፈሩት ሀተታም የፕሪቶሪያው ድርድር በሚደረግበት ወቅት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር ነበረኝ ያሉትን የመልእክት ልውውጥን አያይዘው ደብረጽዮን በወቅቱ ያጣድፈኝ ነበር፣ ቶሎ ብለ ፈርም እያለ የወተወተ ከሱ ውጭ ሌላ ሰው አልነበርም፣ ያለ ስምምነት እንዳንመለስ አጥብቆ ሲገፋፋኝ ነበር በማለት ገልጸው ነበር። አሁን ደግሞ ይህንኑ ሀሳባቸውን በሀገር ውስጥ የብልጽግናው ልሳናት በኩል ቀርበው
ሲናገሩ ተሰምተዋል። ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል ተመልሶ ትንሽ ትንፋሽ ሲያገኝ ካዳቸው። የቀድሞ የህወሓት ጓዶቻቸውና አለቆቻቸውን አብዝተው ለመወረፍ በሰጡት ቃለ ምልልስ ላይ አብይ አህመድን ደግሞ ግጭት ውስጥ ከገባን ሻዕቢያ ይጠቀምብናል፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣን ብለው ነበር ሲሉ ይገልጿቸዋል። በአብይ አህመድ መሪነት በኢትዮጵያ ውስጥ ጄኖሳይድ እንዲፈጸም መደረጉን በዓለም አቀፍ ሚዲያ ላይ የተናገሩ የመጀመሪያው የብልጽግና ተሿሚ የሆኑት ጌታቸው ረዳ አሁን አብይን ለመጣል የሚደረጉ ጥረቶችን ሲያጣጥሉም ተሰምቷል። ከዚህ በፊት በአዳማና ቢሾፍቱ የኦህዴድ ብልጽግና ሰዎች በአመዛኙ በሚስጥር የሚወያዩበት ሰሜኑ እየተሰባሰበብን ነው የሚለው ስጋት አሁን በአደባባይና በየአዳራሹ እንደዚሁም በሚዲያው እያነሱ የሚያወግዙለት ሰዎችን ከአማራም ከትግራይ ክልልም አግኝቷል። ኦህዴድ ብልጽግና አቶ ጌታቸው ረዳም ሻዕቢያ ፋኖና ህወሓት እንዴት አንድ ይሆናሉ አይሳካላቸውም እያሉ ሲናገሩ ተደምጧል። ሻዕቢያ ቲፒኤልኤፍ ፋኖ በምን ስሌት ነው አንድ ምትሆነው? ኤግዛክትሊ የሚያግባባህ ነገር በቃ አብይን ከጣል ነው ችግር የለውም ከዛ ኋላ ይታያል ነው ይሁን። እኔ አሁን የሚያባንነኝ ነገር ማለት ነው እንደማይሳካ ቃል ነው፣ ግን እሱ አይደለም የሚያባንነኝ። በዚህ ኢሉዥን ምክንያት ትንሽም ቢሆን ጥይት ከተተኮሰ በዚህ ሬክለስነት ምክንያት ተጨማሪ ዋጋ የሚከፍል ወጣት ያለኝ መሆኑ ነው የሚያስጨንቀኝ። እንዲህ ያለው ንግግር እነ አብዱ ሁሴን በመራዊ እነ ባጫ ደበሌ ደግሞ በፋና ቴሌቪዥን ቀርበው የሚናገሩትም ነው። ከሰሞኑ ባጫ ደበሌ ሸኔም ፋኖም ህወሓትም ይጠፋሉ፣ የሻዕቢያ ተላላኪ ናቸው እያሉ ሲዝቱ መሰማታቸው የሚታወስ ነው። ሻዕቢያ ያስታጥቃቸዋል፣ ኦነግንም፣ እዚህ የአማራ ክልል ጽንፈኛውንም፣ ቲፒኤልኤፍንም ሁሉንም ያስታጥቃቸዋል፣ ያሰለጥናቸዋል፣ አሁንም ይመራቸዋል። ድሮንም እንደዛ ስለነበረ ማለት ነው። ከዚህ የተነሳ አይጨርሱም። የመጀመሪያው ላይ ይጠፋሉ። ለምሳሌ ያክል ኦነግ የእድገት ደረጃው ደርሶ ለምሳሌ ይሄ ወደ 30 ሺህ 40 ሺህ በደረሰበት ሰዓት እዚህ አምቦ አካባቢ ያልነበሩ እዚህ ሱሉልታም ነበሩ። እኛ ከቲፒኤልኤፍ ጋር ስንዋጋ ለምን 4 ኪሎ አልገቡም? ለምን አልገቡም? ኦሮሞ ነፃ ላይ ያጡ እኮ ለምን አልገቡም? ከዛ በኋላ ደግሞ የአማራ ክልልም እንደዚሁ እዝ ምናምን ብሎ አቋቋሙ። አቶ ጌታቸው ረዳ ሌላኛው ያነሱት ጉዳይ ደግሞ ተፈናቃዮችን የተመለከተ ሲሆን የቀድሞ ጓዶቻቸውን ደጋግመው የወረፉበት የተፈናቃዮችን እርዳታ በመከልከልና በመዝረፍ ጭምር የሚታወቀውን አንደኛውን አካል የሆኑ የብልጽግናውን መንግስትን ደግሞ የተከላከሉበትም ሆኗል። አቶ ጌታቸው ከወራት በፊት ወደ ወልቃይት ቀጠና አቅንተው ከአካባቢው አመራሮች ጋር ያደረጉትን ውይይት እያነሱም ተፈናቃዮች የሚመለሱበትና እርዳታም የሚደርስበትን መንገድ በተመለከተ ስለመነጋገራቸውም አስቀምጠዋል። በእርግጥ ከወራት በፊት ወደ ወልቃይት አቅንተው ከአካባቢው የብልጽግና ባለስልጣናት ጋር 2 ጊዜ መክረው ስለ ተፈናቃዮች አንስተው ከተመለሱ በኋላ ያገኙት ምላሽ ኢትዮጵያን ሲኦል ድረስ ሂጄ አፈርሳለሁ ያለ ከሃዲ የሚል የና አሸተ ደምለውን ስድብ እንደነበር የሚዘነጋ አይሆንም። ከሰሞኑ ወትሮም የነበረው ግን ደግሞ ወደ ማህበራዊ ሚዲያ የወጣውን ረሃብና ተፈናቃዮችን በተመለከተ አስተያየት የሚሰጡት ጌታቸው ደግሞ እንጀራ እየሆኑ ነው በማለት ነው። የእንጀራ ምንጭ ሆኗል ተፈናቃይ። አሁን ወይ ህፃት ያወራል። ሽሬ ከተማ ቤት ትምህርት ፀሐይ የሚባል ሳውስ ቆዳቸው ምናምን ተጣብቆ ኖባዲ ኬርስ አባውት ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል። በረሃብ እየሞተ ያለ ሰው የማድረስ ጉዳይ አይደለም ማለት። ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር፣ አሁን የለም። ዩኤስኤአይዲ አቁሟል። ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቅሰህ ብቻ ነው የምትወጣው። እንደምታደርግ መመለስ እንዲመለሱ ህዝብ የሚለው ተከዜን ብቻ ክሊር አድርጉልን፣ ወደ እንዴት እንደምንሄድ እናውቃለን ነው። ይሄን ነው የሚፈሩት እነሱ። ተረጂው ዋናው መፍትሄ ወደ ቦታው እንዲመለስ ማለት ነው። የሰው እርዳታ የማይፈልግም ያለችው 1 ሄክታር 2 ሄክታር ማርሶ መኖር የሚችል ሰው ነው። የአማራ ክልል መስተዳድር ያውቃል። እዛ ያሉት አድሚኒስትሬሽን ጸለምት የሚሆን ራያ ያለ አድሚኒስትሬሽን ዌስተርን ትግራይ ያለ አድሚኒስትሬሽን ይፈርሳል። እሱ እንደ አዲስ ይዋቀራል። መጀመሪያ ዙር ትሞክራለህ፣ ከተቀጠቀጥ ካሁንም ትሞክራለህ። ከዛ የሆነ ሰዓት ላይ ግን ገላጋይ ቢመጣ ጥሩ ነው እያሉ ህወሓትን የወቀሱት ጌታቸው እየወደቅ እየተነሳ ሁሌም ካልጣልኩህ የምትል ከሆነ ግን ስህተት ነው ወይንም አእምሮ የለህም ማለት ነው እያሉም አንስተዋል። ፋኖ ጋሸና ታየ፣ ሸኔ እዚህ አካባቢ ታየ ብሎ መንግስት መውደቂያው ደርሷል ብሎ የሚያምን አለ ሲሉም ተደምጠዋል።
የእስራኤል ለሶማሌላንድ የተሰጠው እውቅና በይፋ የደገፈ የመጀመሪያው አካል ተገኝቷል። ታሊባን፣ የሀውቲ ታጣቂዎችና አልሻባብ ደግሞ የጦርነት ዛቻን ነው ያስተላለፉት። ፕሬዚደንቶቹ ጅቡቲ ላይ ተገናኝተው በጉዳዩ ላይ መክሯል። እስራኤል ከሶማሊያ ተነጥላ ነጻነቷን ላወጀችው ሶማሌላንድ እውቅና መስጠቷን ተከትሎ የተለያዩ ሀገራትና ድርጅቶች ተቃውሟቸውን ባለፉት 3 ቀናት አቅርበዋል። በርካታ የአረብ ሀገራት፣ የአረብ ሊግ፣ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረትና ሌሎችም እስራኤል ለሶማሌላንድ የሰጠችውን እውቅና አጥብቀው አውግዘውታል። እስራኤል የበረታውን ተቃውሞ ተከትሎ በሰጠችው ምላሽ በእኛ ላይ የሚሰነዘረው ተቃውሞ ግብዝነት ነው ብለዋለች። የእስራኤል የውጭ ጉዳይ ሚኒስትር የሆኑት ጌዲዮን ሰዓር ሀገራቸው ለገጠማት ጠንካራ ተቃውሞ በሰጡት ምላሽ ሶማሌላንድ ባለፉት ቀናት የተፈጠረች አይደለችም በማለት ለ3 አስርት ዓመታት በላይ የቆየች ስለመሆኑ አመላክቷል። ሶማሌላንድ ከ34 ዓመታት በላይ እንደ ሀገር የቆየች ናት የሚሉት የውጭ ጉዳይ ሚኒስትሩ እስራኤል በሰጠቻት እውቅና ላይ እየተሰነዘረ ያለውን ጥቃትን ማጣጥለዋል። ውንጀላው ቢበዛም እስራኤልን አበጀሽ ያለ የመጀመሪያው አካል ግን ተገኝቷል። ታይዋን እስራኤል ሶማሌላንድን እንደ ሉዓላዊት ሀገር በይፋ እውቅና ለመስጠት ያስተላለፈችው ውሳኔን በደስታ ተቀብያለሁ ነው ያለችው። የታይዋን የውጭ ጉዳይ ሚኒስትር የእስራኤልን እርምጃ በማድነቅ ባወጣው መግለጫም ታይዋን፣ እስራኤል እና ሶማሌላንድ የዲሞክራሲ የነጻነትና የህግ የበላይነት እሴቶችን የሚያከብሩ ተመሳሳይ አመለካከት ያላቸው ዲሞክራሲያዊ አጋሮች ናቸው ሲል ገልጿል። ቻይና ደግሞ የእስራኤልን ውሳኔ አውግዛ ብቻ የቆመች አልሆነችም። ተገንጣዮችን ለማስጠንቀቅ በሚል በታይዋን አካባቢ ወታደራዊ ልምምድን ማከናወን ጀምራለች። የሀገሪቱ ጦር ባህር ኃይል፣ አየር ኃይልና ሌሎችም ኃይሎች የተኩስ ልምምድን ጨምሮም ለወታደራዊ ልምምድ መሰማራታቸውን ቤጂንግ ይፋ አድርጋለች። ይህ ልምምድ አሜሪካ ትልቅ የተባለ የተለያዩ ወታደራዊ መሳሪያዎችን በ11 ቢሊዮን ዶላር ለታይዋን መሸጧን ባሳወቀች በቀናት ውስጥ የሚካሄድ ነው። የእስራኤል ውሳኔን በተመለከተ የሶማሊያው ፕሬዝደንት ደግሞ ወደ ተለያዩ ሀገራት ስልክ እየደወሉ እያናገሩ ናቸው። እንደ ኡጋንዳ፣ ኬንያና ታንዛኒያ ካሉ ሀገራት መሪዎች ጋር በስልክ ከዚህ ቀደም ተነጋግሯል። አቡዳቢ ዝም ሲል ጸጥታ የሚሰፍንበት 4 ኪሎ ደግሞ አርምሞ ላይ ነው። በእርግጥ በነገው ዕለት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በፓርላማው ተገኝተው በጉዳዩ ላይ ማብራሪያ እንደሚሰጡ ይጠበቃል። ዛሬ ደግሞ የሶማሊያው ፕሬዝደንት ሐሰን ሼህ መሐመድ ወደ ጅቡቲ ተጉዟል። ከፕሬዝደንት እስማኤል ኦመር ጌሌህ ጋርም ተገናኝቷል። በሁለቱ መሪዎች ውይይት ላይ ዋነኛ አጀንዳ ሆኖ የተነሳው የሶማሊያ አንድነት፣ ሉዓላዊነትና ግዛትን ከአደጋ ለመጠበቅ በሚደረጉ ዲፕሎማሲያዊ ጥረቶች ዙሪያ ነው። መሪዎቹ እነዚህን የዲፕሎማሲ ስራዎችን እንዴት በጋራ ማስተባበርና ማጠናከር እንደሚቻል በሰፊው መክረዋል ተብሏል። ፕሬዝደንት ኦመር ጌሌህ ጅቡቲ ምንጊዜም ከሶማሊያ ጎን በመቆም ለሀገሪቱ ሉዓላዊነትና አንድነት መከበር የምታደርገውን ድጋፍ አጠናክራ ትቀጥላለች ብለዋል። የእስራኤል ውሳኔን ተከትሎ ዛቻዎችን ካሰሙ አካላት ውስጥ ደግሞ የሽብር ድርጅቶችም ይገኙበታል። አልሻባብ ጅሃድ አውጃለሁ ሲል ማስጠንቀቁ ይታወሳል። የየመን ሁቲ አማጽያንም ተከትሏል። የቡድኑ መሪ እስራኤል ወደ ሶማሌላንድ የምትገባ ከሆነም እንደ ወታደራዊ ኢላማ እንደሚቆጥራት ገልጿል። ቡድኑ ባወጣው መግለጫ ለሶማሌላንድ የሀገርነት እውቅናን የሰጠችው እስራኤል በሶማሌላንድ ውስጥ የምትገኝ ከሆነም እንደ ተገቢው ወታደራዊ ኢላማ በመቁጠር ጥቃቶችን ይፈጽማል። በሶማሌላንድ የሚኖር ማንኛውንም አይነት የእስራኤልን እንቅስቃሴም ለወታደራዊ ኃይላችን ስጋት እንደሆነ ስለምንቆጥር ጥቃቶችን እናደርሳለን ብሏል። የቡድኑ መሪ አብዱል መሊክ አልሁቲም የእስራኤል ውሳኔ ከባድ መዘዝን እንደሚያስከትል አስጠንቅቆም ለሶማሌላንድ የተሰጠው እውቅናም በሶማሊያና በዙሪያ ባሉ አፍሪካውያን እንደዚሁም የመን፣ ቀይ ባህር እና በቀይ ባህር ዙሪያ ባሉ ሀገራት ላይ ያነጣጠረ ጠባጫሪነት ነው ብሏል። አፍጋኒስታንን የሚያስተዳድረው የታሊባን መንግስትም እስራኤል ለሶማሌላንድ የሰጠችውን እውቅና አውግዞታል። የአፍጋኒስታን የውጭ ጉዳይ ሚኒስትር የእስራኤል ውሳኔ እስላማዊ ሀገር ለመከፋፈል ያለመ ነው ሲል ይገልጻል። ሚኒስትሩ ባወጣው መግለጫ ውሳኔው ዓለም አቀፋዊ ሕግን የጣሰ ነው ያለ ሲሆን በቀጠናው መረጋጋትና ሰላም ላይ አሉታዊ ተጽዕኖን ያሳድራል ብሎታል። የብልጽግናው መንግስት የነ አይኤምኤፍን ትዕዛዝ ተቀብሎ የሚያደርገውን ጭማሪ ቀጥሏል። ኢትዮ ቴሌኮምም ዛሬ ከፍተኛ የተባለ ጭማሪን ይፋ አድርጓል። ከቀናት በፊት ኢትዮ ፎረም በአይኤምኤፍ እና ዓለም ባንክ ትዕዛዝ ኢትዮ ቴሌኮም የዋጋ ጭማሪ ሊያደርግ ስለመሆኑ መዘገቡ የሚታወስ ነው። በእርግጥ አገዛዙ በቀጣይነት መብራትን ጨምሮ ከዚህ በፊት ጭማሪ ባደረገባቸው ሌሎች አገልግሎቶች ላይም ከፍ ያለ ጭማሪ ለማድረግ በዝግጅት ላይ ነው። ዛሬ ኢትዮ ቴሌኮም ከፍ ያለ የተባለውን ጭማሪ አስተዋውቋል። ኢትዮ ቴሌኮም
አሁን ላይ ያለውን የማክሮ ኢኮኖሚ ሁኔታ ከግምት ውስጥ ያስገባም የዋጋ ጭማሪ ማድረጉን ባሳወቀበት መግለጫው ይህንን ያደረጉት የስራ ማስኬጃ ወጪዎች ስለጨመሩ ነው ይላል። ኩባንያው በመግለጫው ላይ እንዳመለከተው ባለፉት 6 ዓመታት የደንበኞችን የመግዛት አቅም ያገናዘቡ ቅናሾችን አድርጌያለሁ፣ የደንበኞች ቁጥርም ከ86 ሚሊዮን በላይ ደርሷል ይላል። አሁን ግን የካፒታልና የስራ ማስኬጃ ወጪዎች አሻቅበዋል ሲልም ገልጿል። እንደየደረጃው እስከ 58 በመቶ ይደርሳል የተባለው ጭማሪ ዋነኛው ምክንያት ደግሞም የብልጽግናውን መንግስትና አይኤምኤፍ ያስቀየሩትን መመሪያና የሰጡትን ትዕዛዝ ተከትሎ ሲሆን የዶላር ዋጋ ከብር አንጻር እንዲወደድ ከተደረገ በኋላም ኢትዮ ቴሌኮም የአስተዳደር ወጪ ጫናም የቴክኖሎጂ ግብዓቶች ዋጋ መጨመርም ነው። በኢትዮጵያ የቴሌኮም ዘርፍ ውስጥ ሁለተኛው ግዙፍ ኦፐሬተር በመሆን በከፍተኛ ፍጥነት እየተንቀሳቀሰ ነው የሚባልለት ሳፋሪኮም ኢትዮጵያም የኢንተርኔት ጥቅል አገልግሎቶቹ ላይ ከቀናት በፊት እስከ 82 በመቶ የሚደርስ የዋጋ ማሻሻያ ማድረጉም ይታወቃል። ለጦር መሳሪያ መግዣ የሚሆን ገንዘብን ለማግኘት ሲባል ብልጽግና $800 ሚሊዮን ከፍሎ ወደ ኢትዮጵያ የገባው ሳፋሪኮም ያደረገው የዋጋ ጭማሬንም ኢትዮ ቴሌኮም ተከትሏል። የብልጽግናው ሚራክል እድገት በየቀኑ በሚያሻቅብ የዋጋ ንረት እያጣጣሙ እንዲቀጥሉ የተፈረደባቸው ኢትዮጵያውያንም ነዳጅና መብራት ዋጋ ላይ ሲደረጉ በነበሩ ጭማሪዎች ላይ ሌላ ጭማሬም ይጠብቃቸዋል። ይህ ሰበብ እየተፈለገና እየተጣለ ያለው ቅጣትና ሌሎችም ለአገዛዙ የገቢ ማሰባሰቢያ ከሆኑ ሰበቦች ባሻገር ነው። እንኳን ገቢ የሚገኝበት መንገድን ቀርቶ እርዳታ የሚነጥቅ አገዛዝም ነው ኢትዮጵያ ያላት። የሽመልስ አብዲሳ ኃይል በከበበው ስፍራ በርካታ ሰዎች መገደላቸው ተገለጸም። ከ560 በላይ መኖሪያ ቤቶችና ሌሎች ንብረቶች እንዲቃጠሉ መደረጉም ታውቋል። ይህ የሆነው በኦሮሚያ ክልል ምስራቅ ወለጋ ነው። ትናንት መግለጫቸውን በጉዳዩ ላይ ያጋሩት ኢሃፓና እናት ፓርቲ ይህንን አሳውቋል። እንደ ፓርቲዎቹ መግለጫ ከሆነ በምስራቅ ወለጋ ጌዳ አያናም አንዶሌ ዲቾ ቀበሌና በደጋ ጅጊ ከተማም 01 ቀበሌ ከታህሳስ 14 2018 ጀምሮም 19 ሰዎች መገደላቸው ተነግሯል። የአካባቢው ነዋሪዎች እንደሚሉት ባለፈው ቅዳሜ ያገኟቸው 2 ሰዎች በስለት ተወጋግተው የተገደሉና ተጥለው የተገኙ ሲሆን ሌሎች የተሰወሩ ግለሰቦችን በፍለጋ እያገኙ ስለመሆኑ አስረድተዋል ብለዋል። አካባቢው በልዩ ኃይሉ ከበባ የተደረገበት ሲሆን መግለጫው እስከወጣበት ጊዜ ድረስ ባለው ቆጠራ ብቻም 562 የመኖሪያ ቤቶችና መጠጥ ቤቶች እንደዚሁም የእህል መጋዘኖች፣ 29 ሞተር ሳይክሎች፣ 3 ባጃጆች፣ 1 በቆሎ መፈልፈያ ኮምባይነርም ተቃጥሏል። ነዋሪዎቹ ልዩ ኃይሉ የሚፈልገውን አፍኖ እየጫነ ይወስዳል፣ የቀረውን ደግሞ በማናለብኝነት ይገድላል ሲሉ መናገራቸውም እንደዚሁ። በመንግስታዊ መዋቅር በግልጽ ግፍ መፈጸሙ አዲስ ነገር ባይሆንም እጅግ ያሳዘነን ተግባር ነው ያሉት ፓርቲዎቹ ይህ ተግባር መንግስት በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፉ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነት እንዲሰፍን የበኩልን እንዲወጣ ጥሪ እናቀርባለን ሲሉም አሳውቋል። ከሰሞኑ ማንነት ላይ ያነጣጠረ ጭምር እንደሆነ የተገለጸው የወለጋው ግድያም በኢትዮጵያውያን ላይ እየደረሰ ያለ ብቸኛ እልቂት አይደለም። ጋምቤላ ውስጥ በመቶዎች ያለቁበት ሁነት ለብልጽግና ዜና እንኳን መሆን አልቻለም። የደቡብ ምዕራብ ኢትዮጵያ ግድያውም የሶማሌና ኦሮሚያ አዋሳኝ አካባቢ የነበረው ሁነትን ጨምሮ ረሃብ፣ ግጭትና በተለይም በአማራና ኦሮሚያ ክልል የቀጠሉት ገዳይ ጦርነቶች ሁሉ ሚራክል ላይ ባለው የብልጽግናው አገዛዝ መንደር መነሳት የማይሹ ግን አሳዛኝ የሆኑ ክስተቶች ናቸው። በሩሲያው ፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ላይ የድሮን ጥቃት ሙከራ መፈጸሙ ተሰማም። ሩሲያም በፑቲን መኖሪያ ቤት ላይ የድሮን ጥቃት መሞከሩን ገልጻለች። ዩክሬን በጉዳዩ ላይ ምላሽ ሰጥታለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የዩክሬን ድሮኖች በኖቭግሮድ ክልል ውስጥ በሚገኘው የፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ላይ ጥቃት ለመሰንዘር ሙከራ አድርገዋል ሲሉ ከሷል። ምንም እንኳን በዚህ የጥቃት ሙከራ ምንም ጉዳት ባይደርስም ይህ ሁነት ግን ሩሲያ ከዩክሬን ጋር ጦርነቱን ለማስቆም በምታደርገው የሰላም ድርድር ላይ ያላትን አቋም እንድትከልስ ያስገድዳታል ሲሉ ነው የገለጹት። ሩሲያም ለዚህ ድርጊት የአጸፋ እርምጃዎችን ለመውሰድ ትገደዳለች ሲሉ አሳውቋል። እንዲያም ሆኖ ዩክሬን ጉዳዩን አስተባብላለች። ፕሬዚዳንት ቮሎዲሚር ዜሌንስኪም ይህንን የሰርጌይ ላቭሮቭን ክስ ውድቅ አድርገው ይህ የሞስኮ ክስ የመጣው እሳቸው ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በፍሎሪዳ ለ3 ሰዓታት የፈጀ ውይይት ካደረጉ ከቀናት በኋላ መሆኑን ጠቁሟል። ይህ የድሮን ጥቃት ሙከራ የተደረገው ደግሞም የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል የስልክ ውይይት በተደረገበት ተመሳሳይ ዕለት ነው። ጉዳዩን በተመለከተ የሚናገሩት የክሬምሊን የውጭ ጉዳይ አማካሪ እንደሚሉት ከሆነም
የአሜሪካ መንግስትም በዚህ የዩክሬን ጥቃት ተደናግጧል። ትራምፕ በውይይታቸው ወቅት ስለ ጥቃቱ ሲሰሙ ኪየቭ እንዲህ ያለ ብደትን ትፈጽማለች ብዬ ገምቼ አላውቅም በማለት መደናቀጣቸው ነው እኒሁ የውጭ ጉዳይ አማካሪ የሚናገሩት። ሩሲያ በቭላዲሚር ፑቲን መኖሪያ ቤት ዙሪያም 91 ድሮኖችን በማሰማራት ጥቃት ተፈጽሞብኛል ትላለች። ዩክሬን ደግሞ ጉዳዩን ሐሰት ስትል ታስተባብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።